መምጣት አልነበረብህም እንዴ? ብመጣ ምን ችግር አለው? እኔ ልጅ እሱማ ችግር የለውም። እነ ሰላምዬ እንዴት? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ተመልካች፣ ዛሬ ደግሞ ይዤላችሁ የመጣሁት ኖላዊ ድራማ ክፍል 123 ነው እየላችሁ የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ወደሚቀጥለው ቪዲዮ አብረን ስንጓዝ እንግዲህ ውድ ተመልካች ኖላዊ ድራማ እንግዲህ በአሁኑ ሰዓት በጣም ብዙ ሰዎች የሚጓጉለትና በጣም ብዙ ሰዎች አንዳንድ ነገር ከኖላዊ ድራማ ላይ የሚማሩት ነገር ብዙ ነገሮች እንዳሉ አብረን እየተከታተልን ነው ማለት ነውና እንግዲህ ውድ ተመልካች ኖላዊ ድራማ ክፍል 123 ትላንትና ነው እየተለቀቀውና ብዙ ጊዜ ሰሞኑን እኔ ምንም ሊመቻችልኝ አልቻለም። እንግዲህ በቤቴ ስለሆነ ሲመቸኝ ቪዲዮ ሰርቼ መልቀቅ እንደምችል ነው ራሴን አሳምኜ ወደ ቻናሌ የምመጣው። እናንተም እንግዲህ ይሄ ቪዲዮ ሲደርሳችሁ ላይክ እና ሼር እያረጋችሁ ብንበረታታ በጣም ደስ ይለኛል ማለት ነው እና እንግዲህ ውድ ተመልካች ወደ ገደለው ስንሄድ ጉዞ ወዴት እንደሆነ ኬት እንዴት እንደሆነ ጉዞ እንግዲህ ኬት እንደሆነ የምታውቁት ሰዎች ልታውቁት ትችላላችሁ፣ የማታውቁትም ደግሞ ልናሳውቃችሁ እንችላለን ማለት ነው እና ኖላዊ ድራማ በሚገርምና በሚያሳዝን ሁኔታ እናቷና የሀና እናትና ሀና ድሮ እየተደዋወሉበትን ልጄ በጣም ችግር ላይ ነው ያለችው፣ መኝታ ክፍል ቁጭ ብላ ነው እያለቀሰች ያለችው፣ እባክሽ ሀና ድረሽላት የሚል ቪዲዮ ነው በስተመጨረሻ ላይ እየተለቀቀው ማለት ነው። ምክንያቱም ያኔ ሀናና ሰላሚና ሳይተዋወቁ ልክ እንዳሆኑ ሳይሆኑ እንደ ጓደኛ ሀና እንግዲህ እንደ ቤት ሰራተኛ ነበረ እዛ ቤት ውስጥ በፊት የምትሰራውና እንግዲህ አርግዛ ዶክተሩን እኔ ምንም አልፈልግም፣ ይሄን ልጅ አውርዱልኝ፣ ይሄ ልጅ ካልወረደልኝ ምንም ተስፋ የለኝም ብላ ከዶክተሩ ጋራ ስትሞግት ነበረና ሰላሚና በዛን ጊዜ ዶክተሩ ምን ሆነሽ ነው? ከሰው ልጅ እኮ ነው ያረገሽው፣ መቼም ከአውሬ አይደለም፣ ተረጋጊ ባለባት ጊዜም ደርሰናል ማለት ነው ደርሳለች ማለት ነው። እና እንግዲህ ወደ ገደለው ደግሞ አብረን ስንጓጓዝና አብረን ወደ ገደለው ስንሄድ እንግዲህ ሀና እኔ አቶ ኖላዊ ጋ ነው የምቀመጠው፣ አባቴ ጋ ነው የምቀመጠው፣ ምላሴ የሆነ ነገር ስለተናገራት ከቤቱ ብን ብላ እንደወጣችና አቶ ኖላዊም ባለፈው በጣም ስለገረመው እኔ ያንቺ ነገር ግራ እየገባኝ ነው፣ ችግርሽ ምንድን ነው ቢላትም አቶ ኖላዊን እኔ እንግዲህ ከእንግዲህ በኋላ የራሴ ምርጫ ነው እንጂ ያንተ ምርጫ አይደለም አባዬ ብላ ከአባቷ ጋራ ስትከራከር ነበረ። ዛሬ ደግሞ እንግዲህ 123 ላይ የተለቀቀው ቪዲዮን ገብታችሁ እነሱ ፔጅ ላይ ቼክ ማድረግ እንደምትችሉ እዩ ማለት ነው እና ሀና ጭራሽ እነ ሰላሚና ጋር መኖር አትፈልግም። በስተ መጨረሻ ላይ ከዚህ ቤት በምን ጉዳይና በሚመለከት ጉዳይ ነው ከዚህ ቤት እንደወጣች የምትቀረው ብሎ ነው እንግዲህ አቶ መስፍን የሀና ወላጅ አባት እስከ ሀና ቤት ድረስ ሄዶ እስከ ሀና አባት ቤት ድረስ ሄዶ ጠያይቋት ነበረ። ሲጠይቃት እንግዲህ እኔ ድሮንም እኮ ዝምድናችሁን የዲኤን ላይ ትዝ ካለክ የዲኤን ላይ ዝምድናችሁን
ማወቅ ነው የማን ልጅ እንደሆንኩ ማወቅ ነው የምፈልገው እንጂ እኔ ከአባቴ ተለይቼ ካሳደገኝ አባቴ ተለይቼ መኖር እንደማልፈልግ ተናግሬ ነበረ። የቪዲዮን የዲኤም መርመራውንም ወደኋላ ዞር ብላችሁ ማየት ትችላላችሁ ብላ ስትናገር ነበረ ሀና። እንግዲህ በዛን ጊዜ አቶ መስፍን ደግሞ እኔ እኮ እንደዚህ አይነት ቤት ውስጥ በድጋሚ ልጄም ስለሆንሽ እንድትኖሪ አልፈልግምና አንድ ቤት በስምሽ እናዘዋውርልሽና ተመልሰሽ አቶ ኖላዊ ጋር አባትሽ ጋር ያሳደግሽ አባት ጋር መኖር እንደምትችይ ነው የምነግርሽ እንጂ እኛ ጋር በግዴታ ጎትተነሽ እኔ አባትሽም ብሆን አላሳደግኩሽምና በግዴታ እዚህ ትኖሪያለሽ ብዬ አላስገድድሽም። እችን አንድ ጊዜ ዙር ብቻ እኔ የምልሽን ነገር ሀንዬ አዳምጪኝ ብሎ ሲነግራትም ምንም ከእንግዲህ በኋላ የራሴ መፍት ነው እንጂ የማንንም ሰው መፍት መጠበቅ አልፈልግም። ግዴታዬ አይምሮ የፈቀደና እኔ ያሰብኩበት ቦታ መድረስም አለብኝ። ከአባቴ ካሳደገኝ አባት የትም ንቅንቅ አልላትም። እንደ ማንኛውም ሰው ሄጄ ጠይቄ ወደ ቤቴ መመለስ እችላለሁ። ጎጆው ደግሞ የአባቴ ያሳደገኝ ጎጆ ነው። አባቴ የሚኖርበት ቤት ነው። ምንም ነገር የሚያሳፍረኝም የሚያሳቅቀኝም ነገር አንዲት ነገር የለም። ጥርሴን ነው የሰበርኩበት ደሳሳ ጎጆውን የሚያሳፍረኝንም ነገር አንዲት ነገር የለም ብላ ለአቶ መስፍን መልስ ስትሰጥ ነበረ። አቶ መስፍን እንግዲህ እኔ በቂ መልስ ስለሰጠሽኝ ከዚህ በላይ እኔ ምንም ነገር ሀንዬ አንቺን ማነጋገር አልፈልግም ብሎ ነበረ ተነስቶ የወጣው ውልቅ ብሎ። ከዛ ደግሞ ወደሚቀጥል ቪዲዮ ስንሄድ ደግሞ አቶ መስፍን ወደ ቤቱ ሲገባ አቶ መስፍን እንግዲህ ወይዘሮ ድንብላልን ሲጠራት ነበረ። ወይዘሮ ድንብላልም አንዳንድ ነገር ልታቀብለው ፈልጋ ነበረ። ቱርንጎዬ የት ሄዳ ነበረ ብላ ስትጠይቀው ቱርንጎዬማ እንደወጣች ከምላሴ ጋራ ስለተጋጩ እንደወጣች ቀረች ማለት እኮ ይቻላል። ምክንያቷን ግን አልነገረችኝም። ከአባቷ ጋራ ነው መኖር የምትፈልገው ብሎ ሲነግራት ነበረ። እንግዲህ እርሶም እኮ አባት ነውና እርሶ ወላጅ አባት አይደሉም እንዴ ብላ እርግቤ ድንብላል ስትጠይቅ ነበረ። እኔ እኮ ወለድኳት እንጂ መቼም አላሳደግኳትም፣ ምንም ማድረግ አልችልም፣ የራሷን ምርጫ መርጣለች ብሎ አዝኖ ቁጭ ብሏል። እንግዲህ ውድ ተመልካች ምላሴና ሰላሚናንም ሄደው በየቀኑ እናታቸውን ሲጠይቁ ሀና ብላ ስትወተውት ነበረ። ሀና ግን አባቷ ጋር ነው የሄደችው። ለምንድን ነው እናንተ ያስቀየማችኋት? ችግራችሁ ሀና ምንድን ነው ብላ ስትጠይቃት እኛ ምንም ነገር አላስቀየምንም ብለው ሲናገሩ ነበረ። በስተመጨረሻ ላይም እስከ መኝታ ክፍል ወይዘሮ ድንብላል ሄዳ ሰላሜናን ስለ ቻምሶ ስታነጋግር ነበረ። በዛው አብረው ሲተኙ ነበረ። ወደሚቀጥለው ቪዲዮ ደግሞ ስንሄድ ወይዘሮ አልማዝ እንደሞተች እርግቤ ሰምታ ለቅሶ ልትመጣ ነበረ። እስካሁን ድረስ ከወይዘሮ ሜሪ ጋራም ተደዋውለው በጣም ትገርሚያለሽ፣ እስካሁን ድረስ አዲስ አበባ ውስጥ ቁጭ ብለሽ ስትጠፊ ስትላት ብርሽንም እዬ ስለጠፋው በጣም ይቅርታ አድርግልኝ፣ የወይዘሮ አልማዝን ሞት ሰምቼ ነው፣ ግን የገደላትንም ሰው ሰምቻለሁ፣ ወይዘሮ ሜላት ነች የገደለቻት ብላ ስታወራ ነበረ። እንግዲህ መክስ አይናቸው አፋቸው ላይ አርግተው ሊገናኙ አስበው ነበረ።
ተገናኝተዋልም። ሲገናኙ ከመቼ ወዲህ ነው ማስክ የምታረጊው? ማን ሽሽት ነው ሲባባሉ ነበረ። እንግዲህ ከአንቺ ጋራ እኔ ንግግር አልችልምና ማስኩን አርጌዋለሁ። ያረኩበትም ምክንያትም ድብና እርግተሽ አንቺ ታውቂዋለሽ። መቼም ያንቺ ወሬ ስለማያልቅ ወይንም እኔ የምልሽን ነገር አዳምጭም ወይንም ትችሽ ነው የሚሄደው በሚል ሁኔታ እሷና ሜሪ በጣም ተነጋግረው ነበረ። ውድ ተመልካች እንግዲህ ውድ ተመልካችን እርግቤም ቀስ በቀስ እየወጣች ነው። ወይዘሮ አልማዝም እንግዲህ አንድ ቀን ሞተች የተባለችዋ ትመጣለች። እንግዲህ ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ወደሚቀጥለው ቪዲዮ አብረን እንግዲህ ሲለቀቅልን እንድንጓዝ በትህትና ጠይቃችኋለሁ። ግን ሜሪም አዘን ጨርቅ ለብሳ ስልክ እያወራች ነበረ። የነሱ ስልክ በወሬ አያልቅምና እርግቤም ምን አስባ ብቅ እንዳለች አናቅም። ወይዘሮ ሀናም ምን አስባ ከቤት እንደወጣች አናቅም። እናንተ ላይ ካድርጉ ጋይስ። መምጣት አልነበረብን እንዴ? ብመጣ ምን ችግር አለው? እኔ ልጅ እሱማ ችግር የለውም። እነ ሰላምዬ እንዴት